ጄኔራሉ መወገድ አለባቸው ሲሉ የቀድሞው ኢታማዦር ሹም ተናገሩ። የቀድሞው ኢትዮጵያ ጦር አዛዥ ጄኔራል ሳሞራ የኑስ ጄኔራል ታደሰ ወረደ የሚመሩት አስተዳደር መፍረስ አለበት፣ ጄኔራሉም ከስልጣን መነሳት አለባቸው ሲሉ እንደ ሐሞት የመረረውን ሀቅ አፍርጠውታል። በሌላ በኩል በህወሓትና በጄኔራሉ አስተዳደር መሃል ውል የሌለው መሳሳብ መቀሌ ውጥረት ውስጥ መግባቷ ተሰምቷል። ጄኔራል ታደሰ ፊታቸውን ወደ አዲስ አበባ ዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራ ቀኝ የማያፈናፍን መሆኑ እየተሰማ ነው። እናስደምጣቸዋለን። በመጨረሻ አይደፈርም የተባለው ተደፈረ። ኤርትራ ውስጥ ህዝባዊ አመጽ ተነሳ። ሻዕቢያ በፍጹም ያልጠበቀው ተቃውሞ መነሳቱን ቢቢሲ ዘግቧል። ሻዕቢያ አመጹን ለማፈን ድፍን የመንደሩን ነዋሪ ማሰሩ ተሰምቷል። እንመለስበታለን። አሜሪካና ኢራን ከባድ ውጥረት ውስጥ ገብተዋል። ትራምፕ ኢራንን በሚሳኤል ለመደብደብ እየዛቱ ነው። ኢራን በበኩሏ አሜሪካ አርፋ ካልተቀመጠች ሰይፉን አነሳዋለሁ ስትል አስጠንቅቃለች። መካከለኛው ምስራቅ አዲስ ትኩሳት ውስጥ የገባ ሲሆን የእስራኤልም የኢራንም የአሜሪካም ጦር በተጠንቀቅ ሆኗል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻ አይደፈርም የተባለው ተደፈረ። ኤርትራ ውስጥ ህዝባዊ አመጽ ተነሳ። ሻዕቢያ በፍጹም ያልጠበቀው ተቃውሞ መነሳቱን ቢቢሲ ዘግቧል። ሻዕቢያ አመጹን ለማፈን ድፍን የመንደሩን ነዋሪ ማሰሩ ተሰምቷል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴበ ቀራና ኩዱ መንደር ያፊት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰቡ አባላት ተናግረዋል። ቢቢሲ ያነጋገራቸው ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያው የተፈጸመው ህዳር 6 ቀን 2018 ዓ.ም መሆኑን ተናግረዋል። ከዚያን በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፊት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሃሽ ፌራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ለቢቢሲ ትግረኛ ተናግረዋል። ሟች ያፊትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምብርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ተገልጿል። የአፊት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርቷል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፊት ቤተሰቡንና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙውን ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 ቀን 2018 ዓመተ ምህረት ያፊትና ጓደኞቹ ከእምብርቲ ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አውለዋቸዋል። ወታደሮቹ ያፊትና ጓደኞቹን ከነአህዮቻቸው በቁጥጥር ስር እንዳዋሏቸው የሚናገሩት አቶ አዛሪያ ወደ ካራና ኮዶ መንደር ለመመለስ ሲሞክሩ ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋል ይላሉ። በኋላም ወጣቶቹ አህዮቹን ከወታደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟች ያፊትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። የያፊት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመውሰድ ሲሞከር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ለቢቢሲ ስለ ሁኔታው የተናገሩ ሰዎች አስረድተዋል። እንደ አዛሪያ ገለጻ ከሆነ ያፊት አስክሬን በማግስቱ እኩለ ቀን ድረስ አልተነሳም ነበር። የመንደሩ ነዋሪዎች ሁኔታውን ለባለስልጣናት ካሳወቁ በኋላ ቁጣ ተቀስቅሷል። ከዚያን በኋላ ወታደሮች መጣው አካባቢውን ከበቡ የሚሉት አቶ አዛሪያ ፖሊሶች መጣው አስክሬኑን ለመመርመርና ፎቶግራፍ ለማንሳት ሲሞክሩ
ተከላክለዋል። ያፌትም ምንም አይነት ምርመራ ሳይደረግለት መቀበሩን አቶ አዛሪያ ጨምረው ተናግረዋል። የመንደሩ ነዋሪዎች የወጣቱን አሟሟት ስላልተቀበሉ ቅሬታ ማሰማት መጀመራቸውን የሚናገሩት አቶ አዛሪያ ቅሬታቸውን በተለያየ መልኩ ሲገልጹ ወታደሮች ሰብስበው እንዳሰሯቸው ገልጸዋል። ግድያው በተፈጸመበት ሳምንት እሁድ ዕለት አብዛኛው ሰው ቤተክርስቲያን ውስጥ በተሰበሰበበት ዕድሜያቸው ከ16 ዓመት ጀምሮ ያሉ ሰዎችን፣ ዲያቆናት፣ የቤተ ክርስቲያኑን ተማሪዎችና ካህናት በመንደሩ ውስጥ ያሉትን ከወጣት እስከ አዛውንት ሁሉ ሰብስበው አስረዋል። አሁን በሐፊሽ ፈራይ ውስጥ እንዳሉ ይነገራል። ነገር ግን ምንም የተረጋገጠ ነገር የለም ሲሉ አቶ አዛሪያ ተናግረዋል። ዕድሜያቸው ከ16 እስከ 80 የሚደርስ ወንዶችን ወስደዋል። ከመካከላቸውም የተለያየ ጤና ችግር ያለባቸው እንዳሉ ይታወቃል። የሟች ታላቅ ወንድም ሄኖክ የማነ የሚባል የአእምሮ ጤና መታወክ ያለበት ሳይቀር ነው ተወስዶ የታሰረው። በኤርትራ የገጠር አካባቢዎች የኤሌክትሪክ ኃይል አቅርቦት ስለሌለ ሰዎች ለማገዶና ለገቢ ምንጭነት ከሰል በማክሰል ይጠቀማሉ። የኤርትራ መንግስት ግን የደን ጠባቂ ወታደሮችን በማሰርና የተለያየ የፍተሻ ጣቢያዎችን በማቋቋም የዛፎች መቆረጥንና ከሰል ማክሰልን ለመከላከል ይሞክራል ብለዋል። ጄኔራሉ መወገድ አለባቸው ሲሉ የቀድሞው ኢታማጆር ሹም ተናገሩ። የቀድሞው ኢትዮጵያ ጦር አዛዥ ጄኔራል ሳሞራ ዩኑስ ጄኔራል ታደሰ ወረደ የሚመሩት አስተዳደር መፍረስ አለበት፣ ጄኔራሉም ከስልጣን መነሳት አለባቸው ሲሉ እንደ ሐሞት የመረረውን ሀቅ አፍርጠውታል። በሌላ በኩል በህወሓትና በጄኔራሉ አስተዳደር መሃል ውል የሌለው መሳሳብ መቀሌ ውጥረት ውስጥ መግባቷ ተሰምቷል። ጄኔራል ታደሰ ፊታቸውን ወደ አዲስ አበባ ዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራ ቀኝ የማያፈናፍን መሆኑ እየተሰማ ነው። በመቀሌ ውጥረቱ እያየለ ነው። አስመራና አዲስ አበባ የሚጎትቱት ፖለቲካ ክልሉን ወደ ሌላ ዙር ጦርነት ሊዘፍቀው እየተንደረደረ ነው። ዛሬው ዕለትም የመቀሌው ትኩሳት ከዕለት ወደ ዕለት መባባሱን የሚያሳዩ ሁለት መረጃዎች ወጥተዋል። አንደኛው ጄኔራል ሳሞራ ዩኑስ የሰጡት አስተያየት ነው። ጄኔራሉ የትግራይ ህዝብ በመረጠው መንግስት መተዳደር አለበት በማለት አሁን ያለው የታደሰ ወረዳ አስተዳደር እንዲፈርስ ጠይቀዋል። ጄኔራል ሳሞራ ከወጋሃታ ጋዜጣ ጋር በነበራቸው ቆይታ የትግራይ ህዝብ በመረጠው መንግስት ሊተዳደር እንደሚገባ ገልጸዋል። የክልሉ ጊዜያዊ አስተዳደር መቀጠል እንደሌለበት ገልጸው የትግራይ ህዝብ ምርጫ አካሂዶ በመረጠው መንግስት መተዳደር መብቱ ሊከበር ይገባል ብለዋል። ህዝቡ በምርጫ የመሳተፍ ህገ መንግስታዊ መብቱ እንደሆነ እየታወቀ የፖለቲካ ፓርቲዎች ተወዳዳሪዎችና ሌሎች ተሳታፊዎች ይህ ካልተደረገልኝ ምርጫ የለም ማለታቸው ህገ መንግስቱን የሚጥስና ኢፍትሐዊ ነው ሲሉም ተችተዋል። በክልሉ ያለው ጊዜያዊ አስተዳደር ጊዜ እንደሚያበቃና ህዝቡም በመረጠው መንግስት ይተዳደራል የሚል ተስፋ እንዳላቸው የገለጹት ጄኔራሉ ሁሉም በክልሉ ያሉ የፖለቲካ ኃይሎች ሊደግፉት እንደሚገባ ጠቁመዋል። ምርጫን በመደራደሪያነት ማቅረብ ተገቢ እንዳልሆነም ያክላሉ። የትግራይ ህዝብ በፌዴራሉ መንግስት ውስጥ ተወካይ እንደሌለው አስታውሰው በፌዴራሉ መንግስት በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ተወካዮችን ማስቀመጥ እንዳለበት ነው ያመላከቱት። ህዝቡ ከሰላም ተጠቃሚ እንደሚሆን ጠቅሰው ይህንንም ዘላቂ ለማድረግ የህግ የበላይነትና ተጠያቂነት እንዲኖር መስራት ይገባል ብለዋል። በክልሉ ውስጥ ያሉትን ችግሮች በዘላቂነት በመቅረፍ ልማት ላይ ማተኮር እንደሚገባ ጠቁመው በተለያዩ የማህበራዊ ትስስር ገጾች ለክልሉ ውግንናን የሚያሳዩ መስለው የጥፋት ፍላጎታቸውን ለማሳካት የሚፈልጉ ጥገኛ ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸው አካላት በህዝቡ ደም ፍላጎታቸውን ለማሳካት እየጣሩ ነው ብለዋል። በመሆኑም ህዝቡና በክልሉ ያለው አመራር ሁኔታውን ተገንዝቦ በክልሉ ላሉ ችግሮች ሌላ ባለቤት መፈለግን ሊያቆም ይገባል ያሉት ጄኔራሉ ውስጥን በመፈተሽ ችግሮችን በራስ አቅም መፍታት እንደሚገባ አመላክተዋል። ይህ በእንዲህ እንዳለ በህወሓትና በጄኔራሉ አስተዳደር መሃል ውል የሌለው መሳሳብ መቀሌ ውጥረት ውስጥ መግባቷ ተሰምቷል። ጄኔራል ታደሰ ፊታቸውን ወደ አዲስ አበባ ዙረው የተፈጠረውን ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራ ቀኝ የማያፈናፍን መሆኑ እየተሰማ ነው። ጄኔራሉ በአጭር ጊዜ ለማስፈጸም ከአዲስ አበባ የተቀበሏቸው የቤት ስራዎችን ለመፈጸም አለመቻላቸውንም ለጊዜው አስተዳደሩ ቅርበት ያላቸው ሰዎች እየገለጹ ነው።
ጄኔራል ታደሰ ወረዳ በአንድ ሳምንት ውስጥ ለመፈጸም ከተቀበሏቸው የቤት ስራዎች መካከል ትግራይን ለሀገራዊ ምክክርና ለቀጣዩ ሀገራዊ ምርጫ ዝግጁ ማድረግ ቀዳሚዎቹ ናቸው። ህወሓት እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ካልተቆጣጠረና ህጋዊ የፖለቲካ ፓርቲ ሰውነቱ ካልተመለሰ በሚል ለምክክሩና ምርጫው በር መዝጋቱ ይታወሳል። ትግራይን በበላይነት የተቆጣጠረው ህወሓት ይሁንታ ባለመስጠቱ የአንድ ወር ዕድሜ የቀረው ሀገራዊ ምክክሩና 5 ወር የቀረው ሀገራዊ ምርጫ አጣብቂኝ ገጥሟቸዋል። ሰባተኛው ሀገራዊ ምርጫም ቢሆን በተመሳሳይ ባለፉት 5 ዓመታት ያልተወከለውን የትግራይ ህዝብ ሳያካትት መሄዱ ጥያቄ ውስጥ እየገባ ነው። ምርጫ ቦርድ በትግራይ ክልል አስቻይ ሁኔታ መኖር አለመኖሩን ከጄኔራል ታደሰ ወረዳ አስተዳደር መረጃ እንዲቀርብለት የጠየቀ ቢሆንም ምላሽ አልተሰጠውም። ጄኔራል ታደሰ ትግራይን ለሀገራዊ ምክክሩና ምርጫ ዝግጅት ለማድረግ ተስማምተው ወደ መቀሌ ከተመለሱ በኋላ እንቅፋት እንደገጠማቸው እየተገለጸ ነው። ጄኔራሉ የጊዜው አስተዳደሩ ፕሬዝዳንት ቢሆኑ ትልቁን የወሳኝነት ሚና የተቆጣጠረው ህወሓት አሻፈረኝ ብሏል። በአዲስ አበባና በህወሓት ውጥረት አጣብቂኝ ውስጥ የገቡ የሚመስሉት ጄኔራል ታደሰ ወረዳ እጃቸውን አጣጥፈው ላለመቀመጥ እየሞከሩ እንደሆነ ተሰምቷል። ይሁን እንጂ ሰሞኑን ይበልጥ ያየለው የህወሓትና የፌዴራል መንግስት በመወነጃጀል የተሞላ ምልልስ ውጥረቱን አባብሶታል። አሜሪካና ኢራን ከባድ ውጥረት ውስጥ ገብተዋል። ትራምፕ ኢራንን በሚሳኤል ለመደብደብ እየዛቱ ነው። ኢራን በበኩሏ አሜሪካ አርፋ ካልተቀመጠች ሰይፉን አነሳዋለሁ ስትል አስጠንቅቃለች። መካከለኛው ምስራቅ አዲስ ትኩሳት ውስጥ የገባ ሲሆን የእስራኤልም የኢራንም የአሜሪካም ጦር በተጠንቀቅ ሆኗል። በኢራን የተለያዩ ከተሞች የኑሮ ውድነትና የሀገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጣው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። በዚህም ሳቢያ ትራምፕም ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነኝ በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለው የአሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመላክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት የጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የሀገሪቱን የመገበያያ ገንዘብ ለመታደግ ምንም አላደረገም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒውክሌር ስምምነት ከወጡ በኋላ ተነስቶላት የነበረውን ማዕቀብን በአውሮፓውያኑ 2018 መልሰው ስለጣሉባት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታ ኃይል አባላትን ጨምሮ የሰው ሕይወት እያለፈ መሆኑ ተዘግቧል። የኢራን ጠቅላይ መሪ አያቶላ አሊ ካማኒ ከፍተኛ አማካሪ በበኩላቸው አሜሪካ በኢራን ጉዳይ ጣልቃ ለመግባት ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቀዋል። በዚህ የውስጥ ጉዳይ ውስጥ ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካ ጥቅሞችን ማውደም ማለት መሆኑን ትራምፕ ሊያውቁት ይገባል በማለት ላሪጃኒ በጽሑፍ ምላሽ ሰጠዋል።